አራዳ ቅዳሜ እንደቀጠለ ነው። አሁን አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር ዋስተን የምናቀርብላችሁ እኔ ናሆም በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። በአሜሪካ ፍሎሪዳ አንድ ታራሚ የብረት ካቴናን በባዶ እጁ ሰባበረ። የብረት ካቴና እኔም ስናደድ አንዳንዴ ግን ደስ ሆናለሁ። የሚገርም አረተው ሰባብሮ ነገር የለም። እኔ ስናደድ በጣም ከፍተኛ የሆነ ፓወር ነው። ካቴና ምናምን ልሰብር ትችላለህ? ካቴና አልሞከርኩም። ብርጭቆ ግን ተሰብሮባል። ብርጭቆ ምናምን ይሄ እስክሪብቶ ምናምን እንደዚህ ለሁለት ቅስምስ አይ ግን ስትናደድ እኮ አንዳንዴ ምን ሆኖ ነው እንውስቲ እስኪያው ቀጥ በፍሎሪዳ ግዛት ማርቲን ካውንቲ በሚገኘው ለማረሚያ ቤት ውስጥ የሚገኝ አንድ ታራሚ ለአንድ ሰው የማይታመን በሚባል ጉልበት የብረት ካቴናን በባዶ እጁ በመጠምዘዝና በመሰባበር ለማምለጥ መሞከሩ ተሰማ ነው የተባለው ዜናው። አላመለጥም ግን የታሰረበትን ካቴና ቀለል አድርጎ በጠሰው። በቃ እኔ ምን አይነት ፍርድ ቢሰጥበት ነው? ብዙ አመትም ስፖርት ይሰራሉ እኮ እንትን ታራሚዎች። ስለዚህ ሊሰብር ይችላል። እንደገና ወደኛ እንትን ሲመጣ ደግሞ የሆነ መንፈስም ሊኖርበት ይችላል እንጂ በሰውኛ አይቻል። ወፍራቱ ምን ያህል ነው ብናየው ጥሩ ነበር። እስኪ አስጎብኘን እስኪ ዜናውን በደንብ ካቴና ይመስመር ልምድ እኔ ቀለል ያለ እንደዚህ እንትን ብረት ምናምን እኔም ሰብራለሁ ነው። እሺ እሱን ስንወጣ እናያለን። አዝሜ ትላለህ። የግዛቱ ጽሕፈት ቤት እንግዲህ ይፋ ባደረገው መረጃና ምስል መሰረት ግለሰቡ ካቴናውን የሰባበረው ልክ ከፕላስቲክ እንደተሰራ ቁስ በቀላሉ በመጠምዘዝ ነው የሚለው። እንግዲህ ገብቷል። ብረትን እንደ ለፕላስቲክ ነው ያደረገው። በቃ ዴታ በዙታላችሁ እንደ ቃቃ አርጎ እንደማምለጥ ሞከረ ነው። ትንሽ ታምር ይመስላል። አዎ ፊልም ላይ የምናየው እኮ ነው። ስፓይደርማን ካቴና ሱፐር ፓወር ያላቸው እነሱ ካቴና ሊሰብሩ ይችላሉ። አዎ ይሄ ግን ምን አይነት ታራሚ ነው? የታራሚው ማንነት ባይገለጽም እንግዲህ ድርጊቱን የፈጸመው በከፍተኛ የአእምሮ ውጥረትና መረበሽ ውስጥ በነበረበት ወቅት እንደሆነ ታውቋል። ያው ብረት ካጣመመ እኔ ለምን በእንጨት አይሞክሩት? አይ በቃ እኔ እንደኔ ነው። በቃ በደንብ ነው የምንመሳሰለው። እንዴ ውጥረት ሲመጣ ብረት ሰብራለህ ዝመረው እንዴ ስትናደድ ብረት ስትናደድ። እሺ እኔ አሁን ስናደድ እውነት ለመናገር እፈራለሁ። ፍርሃቴ ደግሞ ከዩዜን ቦልት የሚበልጥ ሩጫ ስትሮጥ አድሬናል የሚባል እጢ አለ የምትመነጨው። ምን ጊዜ ትደነግጣለህ? አሁን ደግሞ ሲገባልኝ የሆነ ጢን ሲል የመግዛት ፓወር ነው ያለ እንጂ መስበር አይደለም። አይ ግን የሱ በጣም ደግሞ ይገርማል። ካቴና በባህሪው በጣም ከጠንካራ ብረት ነው የሚሰራው። ከብረት ነው የሚሰራው። እኔ ገብቶብኝ ባያቅም ስሰማ ተውናሁም እንትን ማለት አሁን ሰው ያየኝ ነው ምናምን ብለህ ሳይሆን ነግረኛል እኮ ባለፈ ታስረህ እንደምታውቅ ምናምን አላጫወትከኝ? አረ በቃል ነው የታሰርኩት። ባለሙያዎች እንደሚያስረዱት ከሆነ እንግዲህ ሰዎች በከፍተኛ የፍርሃት ወይም የጭንቀት ስሜት ውስጥ ሲሆኑ ሰውነታቸው ከመደበኛው አቅም በላይ የሆነ ድንገተኛ ጉልበት ሊያመነጭ ይችላል። ቅድም እንዳልከው አድሬናሊን እጢ ማለት ነው። ይህ ታራሚም በወቅቱ የነበረበት የውጥረት መረበሽ ለብረት ካቴናው መበጠስ ምክንያት ሳይሆን እንዳልቀረ ተገምቷል ነው የተባለው። እኔ ግን ያው ጭንቅላቴ ሲወጠር ምናምን ብረት አልሰብርም፣ ይርበኛል። ስትናደድ ትበላለህ? እበላለሁ እንጂ ብረት አልሰብርም። በእውነት? አዎ። ደሞ አናደኝ ካንተ መራቅ ነው ስትናደድ እንዳትበላ። አዎ። እንግዲህ በወቅቱ በእስር ቤት የነበሩ የጸጥታ አካላት ግለሰቡን በፍጥነት በቁጥጥር ስር ያዋሉት ሲሆን በዚሁ አጋጣሚ በታራሚውም ሆነ በጸጥታ አካላት ላይ የደረሰ ጉዳት የለም ተብሏል። ያው እኔ የሚገርመኝ ካቴና ሰብሮ እያየው ድጋሚ በካቴና ነው የምታስረው። ካቴናውን እየበጠሰ እያየ ወንድ ሆነ ከተጠጋ እኔ በጣም ያዙት ድጋሚ በካቴና። ስለዚህ ምንድን ማድረግ ያለባቸው መሰለህ? በካቴና አስረውት ውጥረት እንዳይሰማው ምቾት መስጠት ነው። በቃ ማረሚያ ቤቱን ቤት እንዲመስለው ማለት አለበለዚያ ሰብሮ ነው መንከባከብ፣ እንዳይናደድ። ጠዋት ቁርሱን ሾርባ፣ ዱባ ወጥ፣ ስልጆ ያለው አሁን ደግሞ ጾም አይደለ ስንጓን አድርገ ምናምን ምኑን ታሰረ ቲማቲም ጥሬዋም ቲማቲም ቆረጥ ሰጡ ማባበል እንጂ አሁን ይሄ እንትኑን የእስር ቤቱንም አጥር ላለመስበሩ ምንም ዋስትና የለም። በማህበራዊ ሚዲያ ላይ እንግዲህ ከፍተኛ መነጋገሪያ ሆኖ ሰንብቷል ጉዳዩ። ያው በአሜሪካ ፍሎሪዳ ነው ይህ ታራሚ ካቴና ሰበረ የተባለው። አሜሪካኖች እንግዲህ ቻሉት ማለት ነው። ወዶ ናሆሜ ወደ እኔ ጋር ወዳለው ዜና ስናልፍ
ከሞት በኋላ በቴክኖሎጂ ዳግም የመነሳት ተስፋ እየታየ ይገኛል ብለዋል። በማቀዝቀዣ ክፍል ውስጥ የሚገኙት የ300 ግለሰቦች ሚስጥር አነጋጋሪነቱ ቀጥሏል እየተባለ ነው። ፍሪጅ ውስጥ እንዲነሱ ቀዝቅዘው ነው። ማለት ከተቀበሩ በኋላ ያው አፈር ይበላቸዋል እንዴ። ፍሪጅ ውስጥ ናቸው እኮ አለ። እንትን እንዳይበሰብስ ነው ሴላቸው ሳይቀበሩ እሺ። ከዛ ሊነሱ ይችላሉ። ያው ገና ምርምር ላይ ያለ ውጤት ስላለ የሚል ተስፋ ነው። ከሞት በኋላ በህይወት የመቀጠል ተስፋ የሰነቁ ከ300 በላይ ግለሰቦች አካላቸውን በከፍተኛ ቅዝቃዜ ውስጥ እንዲቆይ በማድረግ ላይ ይገኛሉ ተብሏል። ክሪዩኒክስ የተሰኘው ይህ ሂደት ግለሰቦች በህግ አግባብ ሞተዋል ከተባለ በኋላ ሰውነታቸው እጅግ ዝቅተኛ በሆነ የሙቀት መጠን እንዲቀመጥ በማድረግ ወደፊት በሚመጣ የህክምና ጥበብ ዳግም ለመነሳት ያለመ ነው ተብሏል። ናሆሜ ተስፋ አለ። አይ በህግ አግባብ ሞተዋል ከተባለ ህግ ሞታል ካላለ አልሞትክም ነው ከሞተ ማለት በኖርማሉ ሞታል ተብሎ ተለቅሷል። ንፍሮ ተበልቷል። ከወሳኝ ኩነት ተሰረዛለ። ግን አስከሬንህ ያለው መቀዝቀዣ ክፍል ነው። እሱማ ገባኝ። አይ በህግ አግባብ ሞተዋል ከተባሉ ሲል ህግ መሞትን ካላወቀ አልሞትክም ማለት ነው። በእኛ ሀገር ከሞትክ ሞትክ ነው። ሌላ ሀገር ግን በህግ አግባብ በቃ ተሰረዝካ ከንትኑ ከዜግነት ክብርህ ላይ ተሰረዝክ። ስለዚህ ህግ ሞታል ብሎ አንተ ካልሞትክ ራሱ በህይወት ኖረ አረጋግጦልሃል። ህግ ማረጋገጫ ነው እንጂ እና ብቻ እድላችንን ብንሞክር ጥሩ ነው። አንተና እኔ እስከዛ ድረስ ተስፋ ልንነሳ እንችላለን ይታወቃል በሚል ተስፋ እንደ አልኮር ላይፍ ኤክስቴንሽን ፋውንዴሽን እና ክሪዩኒክስ ኢንስቲትዩት ያሉ ተቋማት የሰውን አካል በፈሳሽ ናይትሮጅን ውስጥ በመቀነስ ከ196 ዲግሪ ሴንቲግሬድ በላይ በሆነ ቅዝቃዜ ውስጥ ያቆያሉ ተብሏል። እንግዲህ ይህ ሂደት የሴሎች መበስበስን ሙሉ በሙሉ ለማቆም ወይም ለማዘግየት የሚከናወን ሲሆን በሂደቱም በሰውነት ውስጥ ያለው ደም በክሪዮፕሮቴክቲቭ እንግሊዝኛውን ብታግዘኝ ደስ ይለኝ ነበር። በክሪዮፕሮቴክቲቭ ነው መጨረሻው። በክሪዮፕሮቴክቲቭ ኬሚካሎች ይተካል። እንግዲህ ይህ የሚደረገው በበረዶ ቅንጣቶች ምክንያት በሴሎች ላይ የሚደርሰውን ጉዳት ለመቀነስ ቢሆንም አሁንም ድረስ የሴሎችን መጎዳት ሙሉ በሙሉ መከላከል ግን አልተቻለም ተብሏል። ስለዚህ ሰዎች ከሞቱ በኋላ ህይወት ፈልገው ነው ለፍሪጅ የሚፈልጉት። እንግዲህ ሳይንስ ነው። ሳይንስ እኮ አንዳንዴ ያው እኛን ያስገርመናል። ያበዛዋል እንጂ ያበዛዋል። አታምንበት እንዴ 40 ቆጣ ባለ ምንድነው ደግሞ? ታው ነው። ብዙ ነገር አየን፣ ታስተዋልን እኮ ብዙ አስገራሚ ነገሮችን እያየን ነው አስክሬን ፍሪጅ ውስጥ ምናምን። ስለዚህ አካልህ ካልሞተ ነፍስ የምትመለስበት አጋጣሚ ሊኖር ይችላል። ከሰማይ ቤት አቀዝቅዞ ነው የሚያመጣው። አረተው ልትመለስ ትችላለች። አረተው አንዳንዴ ያው አካልህ መበስበሱን ስታውቅ ነው ልትቀር የምትችለው የሚመስለኝ ነፍስ ራሷ። ነፍስ። አንዳንድ ተሳታፊዎች ደግሞ የሰውነታቸውን ሙሉ ክፍል ከመጠበቅ ይልቅ ትኩረታቸውን በጭንቅላት ወይም በስነ አእምሮ ጥበቃ ላይ ብቻ ያደርጋሉ። እንግዲህ ይህ ወደፊት በሚመጣ የቴክኖሎጂ እድገት ትውስታንና ማንነትን ዳግም መመለስ ይቻላል ከሚል እምነት የመነጨ ነው። ሚሞሪንም መመለስ ይገርማ። ሚሞሪ እንግዲህ ጭንቅላትህ ዋናው ግን ጭንቅላትህን ብቻ ጠብቀውት ብትነሳ አስበዋል። ሌላው በስብሶ ባናት ብቻ ባጭንቅላት ብቻ እንደ እንትን ነው የምትሆነው። እንደ በረሮ ጭንቅላቱን ተቆርጦ ስንት ጊዜ ይቆያል ተባለ? 10 ቀን ነው ምናምን እንደዛ ነገር። አንተ ነህ በደንብ ጓደኛ ነው። ስለበሩ አውቃለሁ። አብዛኞቹ ሳይንቲስቶች እንግዲህ ይህ በቅዝቃዜ የቆየ አካል ዳግም ወደ ህይወት ይመለሳል የሚለውን ሐሳብ በጥርጣሬ ቢመለከቱትም የዘርፉ ደጋፊዎች ግን ሂደቱ እንደ ትልቅ የረጅም ጊዜ ኢንቨስትመንትና በወደፊት የባዮቴክኖሎጂ ውጤቶች ላይ እንደ ተጣለ ትልቅ ተስፋ ይቆጥሩታል እየተባለ እንግዲህ እንደዚህ ተስፋው እንዴት አየኸው አንተ? ፍሪጅ ከምግብ ማቀዝቀዣነት አልፎ ህይወት ላይ አስቆይ ነው። ግን እኔ እንትን ያለኝ ያሳስበኝ እዛው ውስጥ ገብተህ መብራት ቢጠፋስ? እኔ ግን ያንተ ልጅ እሳቤ በጣም ይገርመኛል። አንዳንዴ ብሪሊያንት ነው። መብራት አይጠፋም ሊል መብራት እኮ አይጠፋም። አሁን እኮ መብራት አይጠፋም። የእናንተ ሰፈር አሁን ከዚህ በኋላ ራሱ አባይም አልቋል። እዚህ እንኳን አይጠፋም እንኳን ውጭ ሀገር። ለማንኛውም ናሆሜ በጣም ብሪሊያንት ነህ።
እናመሰግናለን። ወደ ቀጣዩ ዜና እንለፍ። ወደ ቀጣይ ዜና ስናልፍ በጃፓን ለሚያረጁ መሳሪያዎች የሚደረግ የክብር ሽኝት እንዳለ ተሰምቷል። ለሚያረጁ መሳሪያዎች ገብቷል። እንግዲህ በቴክኖሎጂ ምጥቀቷ የምትታወቀው ጃፓን ያው ማሽኖቿን እንደ ግዑዝ ነገር ብቻ ሳይሆን አንድ የቅርብ የስራ ባልደረባ የምታይበት ለየት ያለ ባህል አላት። በሀገሪቱ ከሚገኙ ፋብሪካዎች፣ የስራ ቦታዎች አንዳንድ ማሽኖች ለረጅም ዓመታት አገልግሎት ሰጥቶ ሲያረጅ ወደ ሌላ ቦታ በሌላ ሊተካ እንደሆነ ሲታወቅ ዝም ብሎ እንደ ቆሻሻ አይጣልም። ይልቁንስ እጅግ አስደናቂ የሆነ የክብር ሽኝት ይደረግለታል ነው የተባለው። እንግዲህ ጃፓን ያው አባቴን ያስታወሰችኝ ጃፓን አረተው በእውነት እሺ በቃ ያረጁ ነገሮችን ዳንቴል አልብሶ በጣም በርካታ አመት በክብር ያስቀምጣል። ሙቀጫ ሳይቀርቺ እንትን ሙቀጫ ለዛሬ የነሐስ ሙቀጫ እሷን አርጅታ በዳንቴል ተጠቅልላ አሁንም አለች። የነሐስ ናት። እንደገና ይሄ ናሽናል ፓናሶኒክ ሚለው ቴፕ ምናምን በእውነት አሉ አይሰሩም ግን በቃ ይገርም ነው። እና ጃፓን ትክክል ናት ብዬ ነው የማስበው። እስኪ ቀጥል። ጃፓን ምን ልትል ነው እንደዚህ ጠቃጠቃ እያልክ እሱማ ግልጽ ነው። የአደባባይ ሚስጥር እንትናችንም አይነውሃችንም ወደ ያስታውቃል። ፋዘርን አይተዋል ግን ጃፓን እኮ ነው የሚመስለው። በቃ አረተው አንድ ዕቃ አገልግሎቱን ሲጨርስ ወደ ሌላ አገልግሎት ይቀየራል እንጂ በክብር ምናምን አናቅም። ለምሳሌ ኮብልስቶን ሲነጠፍ መንገድ ነው፣ ሲነቀል ደግሞ መንገድ ይዘጋል። አዎ ልክ ነህ እኮ እንዴት እንደማስበው እንግዲህ ኩዮ ተብሎ ከሚጠራው የጃፓን ጥንታዊ መንፈሳዊ እምነት ጋር የተያያዘ ሲሆን ጃፓናውያን ማንኛውንም ለሰው ልጅ አገልግሎት የሰጠ መሳሪያ የራሱ የሆነ ነፍስ ወይም ክብር አለው ብለው ያምናሉ። በማሽኑ የመጨረሻ የሥራ ቀን ላይም ሰራተኞች በአካባቢው ተሰብስበው አበባዎችን በማስቀመጥና የምስጋና ቃላትን በመናገር ለአገልግሎቱ እውቅናን ይሰጣሉ ነው የተባለው። ገብቷል። አሁን እኛ ልክ ስናረጅ ወይም ይሄ ፕሮምተር ሲያረጅ ሙሉ ዜና አንባቢ ተሰብስበው ምናምን አንተ ፕሮምተር ባንተ ሳነብ ነው እንጀራ ይበሉት ምናምን ብሎ ሲያመሰግኑት፣ እኔ ግን ምን አስታወሰኝ መሰለህ? አሁን የኛ ሀገር ደግሞ ጋሪ የነበረውን ጋሪ ይሰራላቸው የነበረውን ፈረስ እሺ አይኑን ጠንቁሎ ሜዳ ላይ ጥሎ አንተ ይጥሉታል እኮ በዚህ ሀገር ማሽን ትላለህ እንዴ? ፈረስ ይጥላል። የኛ ሀገር ሰው መማር አለብን። በነገራችን ላይ በጣም ብዙ ነገር አይደል? በደንብ ከጃፓን በእውነት እኔ አሁን ማዘር እንዳልከው ማዘር ፌርሙሳ አለ አይደል? ፌርሙዛ አርጅቶ መስታወቱ ሲሰበር አመስግና አትጥለው፣ በአፉ ነው ጨው የምትሞላበት። ጨው ማስቀመጫ የቅባት ጠርሙስ ምናምን ሲያልቅ ይሄኛውማ ገና አገልግሎቱን ማልጨረሰ አይደለም። ጠርሙስ ሲያልቅ ራሱ እርድ ወዲያውኑ ባልተና ይደረደራል ምናምን ይቀመጥበታል። አናመሰግን ይሰራታል እንጂ እየሰራ ነዋ። በቃ ሊጣል ሲል ነው እኮ እነሱ አስባ የቀለም ጣሳ ቀለም ጨርሶ ድሮጎ ነው ሲዝግ ደግሞ ለጠላ ቤት ተሽጦ ውጭ ላይ ተሰቅሎ ቆይቶ መከራውን እኮ ይበለው። ስለዚህ ጡረታ ጭራሽ ያወጣል። እነሱ ግን በክብር ያስቀምጣሉ። ኢነትሬስ ከሆነ ይሰራሉ እኮ እዚህ ሀገር በእውነት ኢነትሬን ቢያዩ ግን አያለቅሱማ። ያለቅሳሉ ጣሊያኖች። አይ ደስ ይላል ግን ጥሩ ባህላቸው ነው። በጣም ያስገርማል። አዎ ይህ ተግባር እንግዲህ ማሽኑን ከማክበር ባለፈ በሰራተኞች ዘንድ ምስጋናን የማዳበርና መሳሪያዎችንም በጥንቃቄ የመያዝ ልምድን ይገነባል ነው የተባለው። ያው ምንም ነገር ያላግባብ መባከን የለበትም የሚለውን የጃፓናውያን ዝነኛ የሞታይናይ አቤት ጃፓንኛ ፍልስፍና ነው። እሱን በተግባር የሚያሳይ ነው የተባለው። ግን ይሄ ግን ምንም ነገር መባከን የለበትም ለነማዘር ነው። ምንም አይባከንም። እኛ ሀገር ጭራሽ ምንም ይጣል ነገር አለ አይጣል። እነሱ በክብር ነው የሚያስቀምጡት፣ አይጠቀሙበትም። እንትን ነው አገልግሎቱን ሲጨርስ ሽኝት ይደረግ። በቃ የቀብር ስነ ስርዓት አለው ነው እኮ ለሰጠን አገልግሎት እናመሰግናለን ምናምን ነው። እኛ ጋር እኮ አረጀች እቺ ቲሸርት በቃ ሞሎያቱን ይወለወል። የኛን ሀገር ስታስበው በጣም ከነሱ ጋር የተለያየ ኮምፕሌክስ። ይህ አስደናቂ ባህል ጃፓናውያን ለስራቸው ለጥበባቸውና ለሚጠቀሙባቸው መሳሪያዎች ያላቸውን ጥልቅ ፍቅርና ትህትና ቁልጭ አድርጎ ያሳያል የተባለው በጣም ደስ ይላል በእውነት። ከጃፓንም ከአዝሜም አባት መማር አለባቸው። እውነት ነው። እኛ ብዙ ነገር ከጃፓን ጋር ባህላችን ይመሳሰላል ታውቃለህ። ስለዚህ ባህል የመወራረስ ጉዳይ ስላለ የነዛን ባህል አሁን ስንናገር በእርግጠኝነት ሰው አሁን ይሄን ዜና የሰማ ሰው እንደገና ለማሽኖችና አገልግሎት ለሰጡን እቃዎች በሙሉ እንደዚህ አይነት የምስጋና ባህል መስጠት አለ እንደሚወርስ እርግጠኛ ነኝ። ምክንያቱም ባህላችን ከጃፓን ጋር የተመሳሰለ። አመሰግናለሁ። ነመስቴ
ነመስቴ እንትን ያመሰገንኩ ነው። እሺ ወደ እንዴት ማይደክም ማሽን ባልደረባይ ነው። ሮቦት በለኝ። አራዳ ዜና የሳምንቱ ይሄን ይመስል ነበረ። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል።